እኔ አላምንም። የአባቢ ማስታወሻ ደብተር ነው ይሄ? እንዴት? ከዚህ በፊት እኮ አልነበረም። እንዴት ነው እዚህ የተቀመጠው? አዎ አዎ፣ የአባቢ እጅ ጽሑፍ ነው። በፈጣሪ እንዴት ደስ የሚል ነገር ነው። ምን ማድረግ እንዳለብኝ በደንብ ያስተማርሽኝ ይመስለኛል። ወይዘሮ ሄለን በገባሽበት እየገባሁ ነው መበቀልሽ። አንቺ እዚህ ምን ትሰሪያለሽ? ውጭ አልኩሽ፣ ውጭ። ባለፈው ራስሽን ደብድበሽ አይደል ጮሹ? አሁን ደግሞ እውነቱን ካልተናገርሽ እኔ ራሴ ነኝ እየደበደብኩ ማስጮሽ። ልቀቂኝ! ደፋ ጭራሽ ክሬምተሽ ደበድብኛለሽ። ልቀቂኝ! አታፍሪም እንዴ? ለምን አፍራለሁ? ራስሽን ደብድበሽ ተደበደብኩ ስትይ መች አፈርሽ? ተናገሪ። አንቺ ነሽ አይደል ጌጡን የከተትሽብኝ? የምን ጌጥ ነው የምትይው? በሽተኛ! አሁን ውጪ ልተኛበት። ሰውን እንቅልፍ ነስተሽ አንቺ ለመተኛ ስትሞክሪ ትንሽ እንኳን አታፍሪም? ልጅቷ ምንም ነገር እንዳታረግ። ቤሉ እባክህን አንዴ ከሰት ያለቃትን በቃ እንዴትም ብለህ ክፈተው በእናትህ። መኩ ክፈተው። ያማል ምን ነው እንደዚህ ከተም ልቀቃት ነው። ነውጪ አታመልጭኝም ከሱ ልጅ እሱ ገልግሎ አያጠርፍሽም። ነውጪ አልኩሽ። ምን ሆነ ነው? ያማል እንዴ? ለምን ነው እንደዚህ የምትደበድባት? አይመለከትም። ነውጪ እሱ ገላግሎሽ አታርፊም። እሺ ነውጪ ቀጥ ብለሽ ኧረ ጫፏን እንዳነካ ስርዓት ይኑር። ዞር በል ከመሀላችን ነው። አንተን አይመለከትም ማለት ያረገችውን ነገር አታውቅም። እኔ ምንም አላደረኩም። እባክህ ቤሉ እንዳታሳልፈው ይገለኛል። ምንም አይረግሽ። ዝም ብለሽ እረፍ። በመሀላችን አትግባ። አሁን ብትገላግላትም የምታስተርፋት እንዳይመስልህ። ነውጪ ሰይጣኔን አታምጪው። እረፍ ብያለሁ። እኔንም አታናንዴ። ሰላም ሰላም፣ ጤና ይስጥልኝ ወደ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ሰብለ ዩቲዩብ በሰላም መጣችሁ። እንግዳ ድራማ እንግዲህ ባለፈው በክፍል 57 ላይ ሄለን ከኑኑያት ቱታ ውስጥ የለበሰችው የሱሪ ቱታ ውስጥ ከኪሷ ወርቋን አስቀምጣባት ነበረ። ነይ ወደ ክላሴ ብላ ክላሷ እንድታጸዳ እና መደርደሪያዎቹንም እንድታጸዳ ካዘዘቻት በኋላ ወደ ኪሷ የእሷን ውድ የሆነውን ወርቅ ታስቀምጣለች። እናም እንግዲህ ኑኑያትም መደርደሪያውን ስታጸዳ በስልኳ እየቀረጸቻት ነበረ። በመጨረሻም እንግዲህ ጠዋት ላይ ምግቤ ላይ መርዝ ጨምረች ልትገሊ ነበረ እያለች ከዛ እንድትወጣ ትነግራታለች። እንግዲህ ከዛ በኋላ የኑኑ ወይም ደግሞ የኑኑ አሁን ላይ እንደ ጓደኛ ሆና የቀረበችው የኤልሹ የትምህርት ቤት ጓደኛ የውሸት ፍቅረኛ ሆኖ የነበረው ወይም ደግሞ አዱን ለመርሳት ብላ ፍቅረው የነበረው ልጅ ማለት ነው። እና እንግዲህ ጆ ይባላል። እሱ ጋር ትደውልና ሄለን እንዲመጣና ወደ ቤት የሚያወሩት ነገር እንዳለ ትነግረዋለች። በነገራችን ላይ ሄለን ከኑኑያት ጋር ጆ ግንኙነት እንዳለው አታውቅም። ጭራሽ የማይተዋወቁ ነው የሚመስላት። እንደውም ወደ ቤት መጥቶ እያለ እዚህ እኔ ቤት ውስጥ የምትኖር አንዲት ልጅ አለች ስሟ ኑኑያት ነው ብላ እየነገረችው ነበረ። ሁለቱ ግንኙነት እንዳላቸውና እንደሚተዋወቁ አታውቅም ሄለን። እና እንግዲህ ኑኑያትን ከክላሷ ካስወጣቻት በኋላ እሱ ጋር ደውላ በጣም ለስራ እንደምትፈልገው ትነግረዋለች። እናም እንግዲህ እነዚህ ነገሮች በዚህ እንዳሉ አይንዬም ደግሞ ለሄለን ማን ምግብ እንደሰጣት እየጠየቀች ነበረ። ያው እንደምታውቁት አይንዬ እንግዲህ ወሬ አታስጨርስም። ልጇን ኑኑያትን እየጠየቀቻት እያለ በመሀል መሲ ስትመጣ የኑኑያትን ወሬ አቋርጣ መሲ ጋር ማውራት ትጀምራለች። እናም ምንም አይነት ነገር አልጠየቀቻትም። ምግቡ ተመርዞ ነበር ስትላት አይ እሷ እኮ በልተዋለች እኔም አይቻታለሁ ብላ ስለ እሷ ልትነግራት ስለ ሁለተኛው ሳህን ልታወራ ስትል አይንዬ ወሬዋን እንግዲህ ታቋርጣታለች። እንደው ቤሉል እኮ አደራ ብሏት ነበረ። አደራ ልጆቹን ቀስ አድርገሽ ይህን ነገር አጣሪ ብሏት ነበር። እሷ ግን ምንድን ነው የተፈጠረው ብላ ነገሩን ከማጣራት ይልቅ ልጅቷን ወሬዋን አቋርጣት ነበረ። እና ይህ ነገር እንግዲህ ሳይጣራ ተድበስብሶ ነው የቀረው። በዚህም የተነሳ እንግዲህ ኑኑም ደግሞ ይህን ነገር ለመሲ ነገረቻት። እዚህ ቤት በተመገበችው ምግብ ውሻ ሙታለች ስትላት በቃ ታማ ነው የሚሆነው እንጂ ታዲያ ሌላ ምን ይሆናል ብላ መሲም ቦታ አልሰጠችውም። ይሄ ጥፋት አይንዬ ነው። ነገሩን በደንብ ማጣራት ነበረባት። ነገር ግን አሁን ላይ ለሄለን የተመቸ ይመስለኛል ይሄ ነገር። ሄለን መረቡን ወደ ኑኑያት ታዞረዋለች ማለት ነው። ነገሩ ተጣርቶ ቢሆን ኑሮ ያኛው ሳህን የማን እንደሆነ ቢታወቅ ኑሮ ትንሽ ጥርጣሬ እንኳ ያድር ነበር። አሁን ሁለት ነገር ነው ሄለን እያደረገች ያለችው። ተመረዝኩኝ ብላ ማን ነው ሊመርዘኝ የነበረው እያለች ራሷን
እንደ ተጠቂ አድርጋ ስታወራ ቆይታ ከዛ ደግሞ ወርቅ ተሰረቅኩኝ ስትል እንግዲህ አስቡት። ኑኑያት ተደጋጋሚ ጥፋቶችን እያጠፋች ነው ማለት ነው። እንግዲህ ይሄ ወርቅ ኪሷ ውስጥ እንዳለ ኑኑያትም ልብሷን ቀይራ ታስቀምጠዋለች። አላየችውም። በመጨረሻም ልጁን ወደ ቤት እጠራውና አንድ ስራ እንድትሰራልኝ ይፈልጋለሁ። እሱም እዚህ ቤት ኑኑያት የምትባል ልጅ አለች። እናም ወርቅ ወደ አንተ መታ እንድትሸጥላትና የእናቷ እንደሆነ ብር ስለቸገራት እንድትሸጥላት ከሸጥከው በኋላ ግማሹን ደግሞ አንተ እንድትወስድ ተስማምታችሁ እንደነበረ ታወራለህ። መተህ ስደውልልህ መተህ ይህን ነገር ትናገራለህ ብላ እንግዲህ እሱም በጣም ተገርሞ ምን አይነት የተዋጣለች ውሸታም ሴት ነች እያላት ነበረ። እዚህ ቀደምም ሌላ ሚስጥር ስለሚያውቅባት የኑኑያትን ምርመራ እንዳስቀየረች ስለሚያውቅ ስለዚህ ለዛ ሁሉ ትከፍኛለች ብዙ ብር እያላት ነበር። ነገር ግን እኛ በጣም የፈራነው ነገር ማለት ሊያስደስተንም ሊያናድደንም የሚችል ነገር ነው። በእርግጥ ኑኑያት አሁን ባለችበት ሁኔታ እንደዚህ አይነት ነገር ቢገጥማትም ትምህርት ይሆናታል። ምናልባት ሰዎችን ማመን ታቆማለች። በተለይ የኤልሹ መጫወቻ አትሆንም ብዬ አስባለሁ። እንደዚህ አይነት ነገር ቢገጥማት ማለት ነው። ልጁ ቢከዳት፣ ለምሳሌ ልጁ እሷ እንደዚህ ያድርጋለች ብሎ ቢል ምን ያክል ሰዎች መጥፎዎች እንደሆኑ ሁሉም ሰው ጥሩ እንዳልሆነ በደንብ ትረዳለች ብዬ አስባለሁ። ትምህርት ይሆናታል። እኔ ግን ጆን የምፈራው ነገር ምንድን ነው? ሄለንን እንዳያዋርዳት ነበረ። ወርቁን እሷ ናት እንደዚህ ተናገር ብላኝ እንጂ እኔ በፍጹም ኑኑያት እንደዚህ ነገር አልሰጠችኝም ብሎ ሄለንን ያዋርዳታን ብዬ ነበር የጠበቅኩትኝ። ምክንያቱም ሄለንን አይወዳትም። በዛ ላይ ደግሞ እሱ ውሸት በጣም ነው የሚጠላው። ከዛ እንግዲህ ለገንዘብ ብሎ አይዋሽም። ኑኑያት ጋርም ደግሞ ግንኙነት ስላላቸው በፍጹም አሳልፎ አይሰጣትም ብዬ ነበረ እና እንግዲህ ይሄ ነገር በዚህ እንዳለ ነበረ ሄለን ኑኑያትን ወደ ክላሷ ተጠራትና ትላንት ስታጸጅ እዚህ ጋር ወርቅ ወስደሻን ብላ ትቀውጠዋለች ቤቱን እና እንግዲህ እህቷም ትመጣለች። አንቺ አያገባሽም ትልና ወንድሟን ነበር የጠራችው። ቤተሰቦቿን ትሰበስባለች። አይንዬ ነገር አልሰማችም። እናም መኩ ባለበት ነበር እንግዲህ ወርቄን ወስዳለች ብላ ስትናገር የኔሄት እሱን አትወስድም ብሎ ነበር። እሱም ኮራ ብሎ የኔሄት የማንንም ሰው ዕቃ አትነካም፣ ስሟን አታጥፊ ብሎ ነበር። ነገር ግን ቀን የለበሰችውን ቱታዋን ሂድና አምጣው አለችው። እሱም አመጣው። ሲፈተሽ ግን ውስጡ ነበረ። ምን ማድረግ ይቻላል? እና እንግዲህ በዚህ የተነሳ ወንድምየው እህትየዋን እገላለሁ ብሎ ይነሳል እና በይሉል በሩን ገንጥሎ ነበር ገብቶ ያዳናት እንግዲህ። ነገር ግን እሷ አሁንም የተጠራጠረችው ኤልሹን ነው። ያው እናትና ልጅ የሚሰሩት ተንኮል ነው እና ኤልሹን እንግዲህ በተኛችበት ሄዳ ነበር ፀጉሯን ጨምድዳ አንቺ ነሽ የኔ ያደረግሽው፣ ከአንቺ ውጭ ማንም እኔ ላይ የኔ አያደርግም ብላ እንግዲህ ኤልሹ ስታስለፈልፍልን ነበረ። ጎበዙን አለች። እውነት ብትነቃ ጥሩ ነው። ከዚህ በላይ የሰው እነሱ መጫወቻ ባትሆን እና እንግዲህ ኤልሹ ባላደረገችው ነገር የእናቷን ዕዳ ነው የሚባለው። የእናቷን ዕዳ ራሷ ትሸከም ለኤልሹ ሆኗል ማለት ነው። እና ኑኑያት እንግዲህ ፀጉሯን ጨምድዳ ይህን ነገር ከአንቺ ውጭ ማንም አያደርገውም ብላ ስትቀውጠው ነበረ። ነገር ግን በይሉልና መሲ መጥተው እንግዲህ ኤልሹን አድነዋታል። አላደረግኩም ብትል የሚያምናት ሰው አልተገኘም፣ እዚህ ቀደም ይሄን ነገር ስላደረገች ማለት ነው። ነገር ግን መሲ አሁን ሄለንን የጠረጠረችው ይህን ነገር የምታደርገው ሄለን ናት፣ ከሷ ውጭ ሊያደርግ የሚችል የለም ብላለች። ጎበዝ መሲ ማለት ነው። መሲ ሄለንን መጠርጠሯ በጣም አሪፍ ነው። ኑኑያት ግን አሁን ራሱ እንደዛው ናት። እንደ ሄለን ምን ብላ ታደርጋለች? ይህንን ምን ልትጠቀም ብላ ነው ታስባለች? መጥፎ ሴት እንደሆነች ታውቃለች። በጣም ብዙ ነገር ቢያንስ እንኳን HIV ቫይረስ ሳትታመም ታመሻም ብላ ለማንም ሰው እንዳትነግሪ ብላ ስትጫወትባት እንደነበረ ሁሉ እንዴት እንደምትረሳ አላውቅም። ነገር ግን እሷ አታደርግም ብላ እሷን መከራከር ትጀምራለች። መሲ ግን ይህን ነገር ያደረገችው ሄለን ናት ብላ እንግዲህ መሲ በጣም ሰልችቷታል። አሁን ላይ ቴዲ የሆነ ጊዜ የሆነ ሀሳብ አቅርቦላት ነበረ። ሁሉንም ነገር ትተሽ ከኔ ጋር እንኖር እያላት ነበረ እና ይህን ነገር እንግዲህ ከእሱ ጋር ማውራት የፈለገች ይመስለኛል። ማለት ከባድ ነው። ጠቅልላ ከነ ቤተሰቦቿ ቴዲ ጋር መኖር አትችልም። ትምህርት መማርና ስራ መስራት ልትችል ትችላለች። ነገር ግን ቤተሰቦቿ አሁንም እዚህ ቤት ጥገኛ ሆነው ነው የሚቀጥሉት ማለት ነው። ስለዚህ በዛ መሀል ደግሞ ቤተሰቦቿን ትጎዳባታለች። ስለዚህ ምን እንዳሰበች ባላቅም፣ መሲ ግን ቴዲ ጋር ይህን ነገር በጣም ማውራት ትፈልጋለች። ወይ ቴዲ ብቻ በሆነ ነገር እንዲያግዛት ትፈልጋለች። እዚህ ቤት
የማታውም ስራ እየተሳካላት አይደለም። በጣም ችግር ውስጥ ናት መሲ፣ በጣም ችግር ውስጥ ናት አሁን ላይ። መኩ ደግሞ ኑኑያትን በፍጹም ሊያምናት አልቻለም። ነገሩን ሄለን እንዳለችው እውነት ነው ብሎ በጣም ተናዶ ቤቱን እንግዲህ እየቀወጠው ይገኛል። ኑኑያትንም እንግዲህ በጣም ፊቷ በርበሬ እስኪመስል ነበር የደበደባት። ቤሉል ባይደርስላት ጭራሽ እንኳን ሊያምናት ከብዙ ጥፋቶች አንግል ሊያምናት አልቻለም። ከምታደርጋቸው ነገሮች አንግል ይህንንም አድርገሻን ብሎ ነው ያሰበው። ምክንያቱም ኑኑያት እንደዚ አይነት ጸባይ አልነበራትም። ወጥታ ወንዶችን ማግኘት፣ ከወንዶች ጋር መታየት፣ እነዚህ ነገሮችን ተያለ በተደጋጋሚ ቢነግራትም በተደጋጋሚ ስታደርግ ስላያት ተቀይራለች ብሎ ስላሰበ ሄለን ያለችውን ነገር ያው በግልጽ ደግሞ ኪሷ ውስጥ ተገኝቷል። ምንም ማድረግ አይቻልም እና በሰው ፊት አሳፈርሽ ብሎ እንግዲህ ወንድሟ ካልገደልኩሽ እያለ ይገኛል። እና እንግዲህ ነገር በዚህ እንዳለ ኤልሹም ነገሩን አላደረግኩኝም ብላለች። ነገር ግን ሄለን ጆጋ ደውላ አዎ ወርቁን እኮ አይሆንም ብዬ መልሼላት አለው ሽጥልኝ ብላኝ ነበረ በማለት ሲያወራ ነበር። ቶሎ ወደ ቤት ና ብላው ቤት መጥቶ ነበር እንግዲህ እና ለቤሉል እናት ጠርታኝ ነው የሆነ ነገር ምስክር እንድናገርላት ፈልጋ ነው እያለ ነበረ። በእርግጠኝነት ሄለንን ነው የሚያዋርዳት እንጂ በፍጹም በውሸት ኑኑያትን እንደዛ አደረገችልኝ አድርግ ብላኛለች ብሎ ሊናገር ይችላል ብዬ አላስብም። ነገር ግን ይህም ነገር አልሆነም። እንግዲህ እሱ በሄደበት ሰዓት ቤሉል ከቤት መንቅሮ አስወጥቶታል። መሲ አሁን ላይ በቀል ጀምራለች። ሄለንን ከስር ከስር በቀልሻለሁ አለቅሽም በማለት አሁን ላይ ጨዋታውን ጀምራለች። እሱም እንግዲህ ምንድነው የቤሉል የአባቱ ማስታወሻ አባትየው የሚጽፋቸው ነገሮች ሁሉ የተቀመጡበት አንድ ደብተር ማስታወሻ ነበረ። ይህንን ደብተር እንግዲህ እዛ ቤት አልነበረም። መሲ ምን ውስጥ ደብቀው እንደነበረ አናውቅም። ነገር ግን አሁን ለክፉ ቀን የሆነኛን ብላ ወጥተዋለች። ሄለንን ለመበቀል ይህንን የአባቱን ማስታወሻ ከሄለን ክላስ ሆን ብላ መደርደሪያው ፊት ለፊት አስቀምጠዋለች፣ ሄለን በሌለችበት ገብታ እና እንግዲህ ሄለን ቤት አላደረችም። ቤሉል በዚህ ነገር ተናዶ ክላሷ ገብቶ ወደ መደርደሪያው ሲመለከት ነበረ የአባቱን የእጅ ጽሑፍ ማስታወሻ ያገኘው። ይህ ማስታወሻ በጣም ብዙ መረጃዎች ያሉት ናቸው። ለሄለን ምናልባትም በጣም ከባድ ነገር ሊኖረው ይችላል። አባትየው እዛ ማስታወሻ ላይ ምን እንደጻፈ ባናውቅም ሄለን ግን ያ ማስታወሻ ምን እንዳለውና የት እንደነበረም አታውቅም በፍጹም። መሲ ግን እዛ ውስጥ የሆነ ነገር እንዳለ ታውቃለች። ለዛም እንግዲህ እሷን ለመበቀል ፈልጋ የቤሉልን የአባቱን ማስታወሻ እንደምታዩት መደርደሪያው ላይ አስቀምጣ ከሄለን ክላስ ትወጣለች። ቤሉልም ደግሞ ተከታትሏት ወደ ክላሱ ሲገባ የአባቱን ማስታወሻ አግኝቶታል። ከዚህ በኋላ ሄለን ህይወት ለሄለን ቀላል የምትሆን አይመስለኝም። እንግዲህ አሳ ጎርጓሪ ዘንዶ ያወጣል ይባላል። ሄለን ታስቀኛለች በጣም። የገዛ ልጇን መሲን ራሱ እንደዚህ አታደርጋትም። የገዛ ልጇን ኑኑን በጣም ነው እንትን እያለቻት ያለችውና ምን ያክል እንደምትጸጸት ወደፊት ምን ያክል ማለት አንዳንዴ ራሳቸውን ራሱ ይቅር የማትሉ ጸጸት ውስጥ ሄለን ትገባለች ማለት ነው። የገዛ ልጇን እንግዲህ መሲ እኮ አለች፣ ያኛው ወንድምየውም አለመኩ ማንም ላይ እንደዚህ አታደርግም። እዛ ቤት ማንም ላይ እንትናም አለ፣ ይሄ የኤልሹ ጓደኛ አዶናይ ማለት ነው። አዱም አለ፣ እነሱንም አትነካም። እሷ በጣም ችግር ያለባት ከኑኑያት ጋር ነው። እንግዲህ ኑኑያትን ለምን እንደምትጠላት በእርግጥ ከቤሉል ጋር ባላት ግንኙነት ነው የምትጠላት። በጣም ቆንጆ ናት። እናም ቤሉል እንደሚፈልጋት ታውቃለች። እሷ ደግሞ ከቤሉል ጋር ሆነች ማለት እዛ ቤት የቤሉልን ንብረት ሄለን ማግኘት አትችልም። ስለዚህ ኑኑያት መጥፎ ሆና እንድትታይ ትፈልጋለች። ለዛ ነው እንደዚህ እያደረገች ያለችው። የገዛ ልጅሽ እንደሆነች ስታውቂ ግን ምን ይሰማሽ ይሆን ሄለን? አይንዬ ደግሞ እንግዲህ ወደ ኤልሹ ክላስ ሄዳ ምግብ ማን እንዳቀረበላትና የት እንደበላች ሲጠይቃት ነበረ። እሷም እንግዲህ ኑኑ እንደሰጠቻት እያወራች ነው። እሷ ግን ጠረጴዛ ላይ ምግብ እንዳልበላች ሁላችንም እናውቃለን። መቼ ኑኑ እንደሰጠቻት አላውቅም፣ ግን ኑኑ ናት የሰጠችኝ እያለች እንግዲህ አይንዬ ደግሞ የመሰላት ልጅቷ ሆን ብላ ለተንኮል ብላ ምግቡ ላይ መርዝ የጨመረች ነው የመሰላት እና እባክሽ ንገረኝ እያለች እንግዲህ ልጅቷ ባልገባት ነገር ጥያቄ ስታበዛባት ነበረ። ኤልሹ አይንዬ ስለምታወራው ነገር ምንም አላወቀችም። አይንዬ ግን በትክክል መጠየቅ ያለበት ነገር ጠረጴዛ ዛሬ ከእናትሽ ጋር ቁርስ በልተሽ ነበር ወይ ተብሎ ነበር የሚጠየቀው። እሷ ግን ምግብ ማን የሰጠሽ፣ ምግቡ ላይ መርዝ ጨምረሽ ነበር ወይ እያለች እንግዲህ
ነገሩ ግልጽ እንዳይሆን እየተድበሰበሰ ነው። አሁንም ይሄ ነገር ቢታወቅ በጣም አሪፍ ነው። ኑኑ ከሄለን ጋር ቁርስ ላይ ቀርባ እንደነበረ ኑኑ ብትናገር፣ ከዛ ደግሞ ምግቡ መመረዙ፣ ሄለን ምግብ በልታለች፣ ኑኑ አልበላችም፣ ምግቡ መመረዙ፣ ከዛ ደግሞ ትንሽ ቆይቶ ሄለን ጌጥ የጠፋ ብላ ያዙ ልቀቁኝ ማለቷ ሆን ተብሎ ወጥመድ እንደሆነ ይገባቸው ነበር። ነገር ግን ነገሩ ድብስብስ እያለ እንግዲህ ግልጽ እንዳይሆን እየሆነ ነው። ነገር ግን የሄለን ነገር አሁን ላይ እንግዲህ እያለቀላት ይገኛል። እስካሁን ድረስ የሄለን ክፋት ምንም የተጋለጠ ነገር የለም። በእርግጥ አዶናይ እየደረሰባት ነው። በዛ ላይ አዶናይ አሁን ላይ ሽጉጥ ገዝቷል። እንግዲህ እንዳይገላት እፈራለሁ። ሄለን መሞት የለባትም በፍጹም። ሄለን መሰቃየት ነው እንጂ ያለባት በፍጹም መሞት የለባትም። ነገር ግን አዶናይ እሷን ለመግደል ሽጉጡን አዘጋጅቷል። በዛ ላይ ሄለን የአባቱ ገዳይ እንደሆነችም በደንብ ደርሶበታል። እንግዲህ በቅርቡ የሄለን ጉድ ሁላ ይወጣም ብዬ አስባለሁ። አሁን ደግሞ በጣም አብዝተዋለች። ሰረቁኝ ነው በየቀኑ የአይንየ ልጆች እና እንግዲህ እንግዳ ድራማ ክፍል 58 ይሄን ይመስል ነበረ። በክፍል 59 እስከምንገናኝ ድረስ ሁላችሁንም ወዳችኋለሁ። ለቤቴ አዲስ የሆናችሁ ሰብስክራይብ አድርጉ፣ ነባሮች ደግሞ ሼር እና ላይክ አድርጉልኝ። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ የዛሬን አበቃን። ቸር ቆዩልኝ።